ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። ሰበር ዜና ደርሶናል። በአዲስ አበባ ተቀምጣ የአፍሪካ ቀንድ ስትዘግብ የነበረችው ፈረንሳዊቱ ጋዜጠኛ በድንገት ከሀገር የተባረረችበት እውነተኛው ምክንያት በይፋ ታውቋል። በትግራይ ሽሬ የሰራችው ዘገባ የመንግስትን ባለስልጣናት ለምን አስቆጣ? እንመለከተዋለን። በኢትዮጵያ የፕሬስ ነጻነት የመጨረሻው ቀይ መስመር ላይ እንደሆነ ተገልጿል። ዓለም አቀፍ ተቋማት እያነጋገረ ያለው የውጭ ጋዜጠኛ ኦጋስቲን ቫሲሊ የመኖሪያ ፈቃድ ተሰርዞ በ48 ሰዓታት ውስጥ የመባረሯ ሚስጥር ከሮይተርስ፣ አዲስ ስታንዳርድ እና ዋዜማ ገዳዮች ጀርባ ያሉ አሳሳቢ ውጥረቶች በስፋት እናጋራለን። በሌላ በኩል ከሳውዲ አረቢያ የተሰማና መላው ኢትዮጵያን ያስደነገጠ የሞት ቅጣት መርዶ ተሰምቷል። እንዲሁም በአምባሳደር ሬድዋን ሁሴንና በኤርትራው አቶ የማነ ገብረ መስቀል መካከል የተከፈተው አዲስ የቃላት ጦርነት የቀጠናው ስጋት መረጃዎች ቀጥለዋል። በተለይ ደግሞ በአምባሳደር ሬድዋን ክስ ላይ የኤርትራው መንግስት ምላሽ ሰጥቷል። ምናለ እንመለከቷለን። መረጃውን እያቀናበር በቀጥታ ይዘላችሁ ቀርበናል። አሁኑን ቪዲዮ ላይክና ሸር ማድረግ ለሁሉም እንዲደርስ በአክብሮት እየጋበዝ በቀጥታ ወደ ዝርዝር መረጃው እናጋራለን። በኢትዮጵያ የፕሬስ ነጻነት አደጋ ላይ መሆኑ ተሰምቷል። ዓለም አቀፍ ተቋማት እያነጋገረ ያለው የውጭ ጋዜጠኛዋ ከሀገር የመባረር ሰበር ዜና መነጋገሪያ ሆኖ ቀጥሏል። ላለፉት 3 ዓመታት የአፍሪካ ቀንድ ጉዳዮችን በአዲስ አበባ ሆና ስትዘግብ የነበረችው የ30 ዓመቷ ፈረንሳዊቱ ጋዜጠኛ ኦጋስቲን ቫሲሊ የመኖሪያና የጋዜጠኝነት ፍቃድ መሰረዙና ሰኔ 11 በመንግስት ተገዳ ከሀገር መባረሯ ተሰምቷል። ሰኔ 11 ማለት እንደ አውሮፓውያን አቆጣጠር ነው። ወደ ትግራይ ክልል ሽሬ ከተማ ተጉዛ የሰራችው ዘገባና የኢትዮጵያ ሚዲያ ባለስልጣናት የሰጠው አስቸኳይ ትዕዛዝ ከሮይተርስ፣ አዲስ ስታንዳርድና ዋዜማ ገዳዮች ጀርባ እያነጋገረ ቀጥሏል። በኢትዮጵያ በዓለም አቀፍና በሀገር ውስጥ ሚዲያዎች እንዲሁም በጋዜጠኞች ላይ እየታየ ስላለው አዲስ ጫናና የእገዳ እርምጃዎች አሳሳቢ መረጃዎች እየወጡ ይገኛሉ። የፈረንሳይ ላክሯ ለተሰኘው ታዋቂ ጋዜጣ የምትሰራው ጋዜጠኛ ኦጋስቲን ቫሲሊ የመኖሪያና የጋዜጠኝነት ፈቃዷ ተሰርዞ ከሀገር እንድትወጣ መደረጉ ተከትሎ የፕሬስ ነጻነት ተሟጋች ድምጻቸውን እያሰሙ ነው። የዜና ምንጮች እንዳመላከቱ ከሆነ ከ23 ጀምሮ በአዲስ አበባ ተቀምጣ የአፍሪካ ቀን ጉዳይ ስትዘግብ የነበረችው ጋዜጠኛ ኦጋስቲን ቫሲሊ ከሰኔ 3 እስከ ሰኔ 6 ቀን ድረስ በትግራይ ክልል ሽሬ ከተማ ቆይታ አድርጋ ነበር ተብሏል። ጋዜጠኛዋ በስፍራው የተገኘችው በክልሉ እየታየ ባለው የፖለቲካና ወታደራዊ ውጥረት ሳቢያ በነዋሪዎች ዘንድ ዳግም ጦርነት ሊቀሰቀስ ይችላል በሚል ስላደረባቸው ስጋት ዘገባ ለመስራት እንደነበር ተገልጿል። ሆኖም ግን በክልሉ ቆይታ በማድረግ ላይ ያለች ሰኔ 4 ቀን የኢትዮጵያ ሚዲያ ባለስልጣናት በአስቸኳይ ወደ አዲስ አበባ እንድትመለስ ትዕዛዝ ያስተላልፋሉ። ጋዜጠኛዋ ትዕዛዙን አክብራ ሰኔ 6 ቀን ወደ አዲስ አበባ ከተመለሰ በኋላ ከሚዲያ ባለስልጣኑ ከፍተኛ ኃላፊዎች ጋር ፊት ለፊት እንድትገናኝ መደረጉ ታውቋል። ወደ አዲስ አበባ በተመለሰችበት ዕለት የኢትዮጵያ ሚዲያ ባለስልጣናት ዋና ዳይሬክተር አምባሳደር ሃይማኖት ዘለቀና ምክትል ዋና ዳይሬክተር ዮናታን ተስፋዬን ጨምሮ ከ4 ከፍተኛ ባለስልጣናት ጋር እንድትወያይ ተደርጓል ተብሏል። በወቅቱ በትግራይ ክልል በጊዜው አስተዳደር ውስጥ ከተከሰተው የፖለቲካና የጸጥታ ውጥረት ማግስት ለምን ወደ ክልሉ ለመጓዝ እንደመረጠች ጥያቄ የቀረበላት ሲሆን ጉዳዩ በምርመራ እስኪታይ ድረስ የጋዜጠኝነት ፈቃዷ ወዲያውኑ ታግዷል ተብሏል። ይህ በእንዲህ እንዳለ እርምጃው በዚሁ ሳያበቃ ከ2 ቀናት በኋላ ሰኔ 8 ቀን የኢሚግሬሽንና ዜግነት አገልግሎት ጋዜጠኛዋን በመጥራት እስከ መስከረም 2026 ድረስ ያገለግላል የነበረው የመኖሪያና የጋዜጠኝነት ፈቃዷን ሙሉ በሙሉ መሰረዙን አስታውቋል። በመቀጠል በተሰጣት የመውጫ ቪዛ መሰረት ሰኔ 4 ቀን ከኢትዮጵያ እንድትወጣ ተደርጋለች ተብሏል። በአሁኑ ወቅት እውቅና ላላቸው የውጭ ጋዜጠኞች ወደ ትግራይ እንዳይጓዙ የተጣለ ይፋዊ ገደብ ባይኖርም የኢትዮጵያ ሚዲያ ባለስልጣንም ለተወሰደው እርምጃ እስካሁን ይፋዊና በቂ ምክንያት አልሰጠም ተብሏል። ይህ የፈረንሳዊቷ ጋዜጠኛ ከሀገር የመባረር ክስተት በሀገር ውስጥም ሆነ በዓለም አቀፍ ሚዲያዎች ላይ እየጨመረ ከመጣው አጠቃላይ ጫና ጋር ተያይዞ የሚታይ መሆኑን ታዛቢዎች ይናገራሉ። ከዚህ ቀደም የፈረንሳይ ዜና ወኪል ኤኤፍፒና የሮይተርስ ጋዜጠኞች በተመሳሳይ ሁኔታ እገዳና የፈቃድ ስረዛ አጋጥሟቸው ነበር። በተለይ የሮይተርስ ጋዜጠኛ ስለ ቀጠናዊ ጸጥታ ጉዳይ የሰሯቸው አነጋጋሪ ዘገባ ተከትሎ ከሀገር እንድትባረር መደረጋቸው ይታወሳል። ከዓለም አቀፍ ሚዲያ
በተጨማሪ እንደ አዲስ ስታንዳርድና ዋዜማ ሬዲዮ የመሳሰሉ ታዋቂ የሀገር ውስጥ ገለልተኛ ሚዲያዎች በተመሳሳይ የእገዳና የክስ እርምጃ ሰለባ ሆኗል። ይህን ተከትሎ የጋዜጠኞች መብት ተሟጋች የሆነው ሲፒጄ እና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ ውስጥ የፕሬስ ነጻነትና የነጻ ጋዜጠኝነት ምህዳር በከፍተኛ ሁኔታ አደጋ ውስጥ መግባቱን በመግለጽ ስጋታቸው በይፋ በመዘገብ ላይ ይገኛሉ። መንግስት ሚዲያዎችን ከማገድ አልፎ በርካታ ቁጥር ያላቸው የሀገር ውስጥ ጋዜጠኞችን ማሰሩን ይናገራሉ። ከሳውዲ አረቢያ በርካታ ኢትዮጵያዎችን ያስደነገጠ ዜና ተሰማ። ባለፉት 8 ዓመታት በሀገራችን በተከሰቱ አለመረጋጋትና የእርስ በርስ ግጭቶች ሳቢያ በሺህ የሚቆጠሩ ወገኖች ላይ ከፍተኛ ስደት መዳረጋቸው ይነገራል። የብዙ ወጣቶች ህይወት በሀገር ውስጥ ባለው ቀውስ፣ እገታና እስር ሳቢያ አደጋ ላይ በወደቀበት በዚህ አስቸጋሪ ወቅት የተሻለ ህይወት ፍለጋ ወደ ውጭ ሀገራት የተሰደዱ ዜጎችም ሌላ አስደንጋጭ መርዶ እየሰሙ ይገኛሉ። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያ ላይ የሞት ቅጣት መፈጸሟን አስታውቃለች። በሌላ በኩል ደግሞ 655 ኢትዮጵያ በምህረት እንዲለቀቁ መደረጉንም የኢትዮጵያ የውጭ ጉዳይ ሚኒስትር ገልጿል። ይሁን እንጂ አሁንም በርካታ ኢትዮጵያን በሳውዲ እስር ቤቶች ውስጥ ሆነው የሞት ፍርዳቸውን በመጠባበቅ ላይ እንደሚገኙም ተሰምቷል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር ባወጣው ይፋዊ መረጃ መሰረት ባለፈው ሰኔ 1 ቀን 2 ኢትዮጵያውያን በናጅራን ግዛት እንዲሁም ሰኔ 3 ቀን ሌሎች 2 ኢትዮጵያን በአሲር ግዛት የሞት ቅጣት ተፈጽሞባቸዋል ተብሏል። አራቱም ዜጎች በሞት የተቀጡት ወደ ሳውዲ አረቢያ አደንዛዥ እጽ ይዘው ገብተዋል በሚል ክስ ተመስርቶባቸዋል። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስትር በሳውዲ እስር ቤት ይገኙ የነበሩ 1655 ኢትዮጵያን የፍርድ ሂደታቸው ተቋርጦ በምህረት እንዲለቀቁ ማድረጉን በዚሁ ሳምንት አስታውቋል። ስለተገደሉት ሆነ በምህረት ስለተለቀቁ ዜጎች ተጨማሪ ማብራሪያ ለመጠየቅ የዶይቼ ቬለ ጋዜጠኞች ለኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለአምባሳደር ነቢያት ጌታቸው የእጅ ስልክ ላይ ተደጋጋሚ ጥሪ ቢያደርጉም ስልካቸው ባለመነሳቱ ተጨማሪ ማብራሪያ ማግኘት አልቻለም ሲሉ ገልጿል። ጉዳዩን በቅርበት የሚከታተለውና ለብዙ ዓመታት በሳውዲ አረቢያ የኖረው ጋዜጠኛ ነብዩ ሲራክ እንደሚናገረው ሰሞኑን የሞት ቅጣት የተፈጸመባቸው ወገኖች ከዚህ ቀደም ውሳኔ ተላልፎባቸው ከነበሩ በርካታ ኢትዮጵያ መካከል ናቸው ብሏል። ድርጊቱ የተፈጸመው ሳውዲ አረቢያ ከቀረብ ዓመታት ወዲህ ያወጣቸው አዳዲስና ጠንካራ ሕጎች በመጣስም ወንጀል በተከሰሱበት ላይ ነው። ጋዜጠኛ ነብዩ ሲራክ ሲቀጥልም ከዚህ በፊት ናጅራን በሚባለው የሳውዲ ክፍል ከ45 በላይ ኢትዮጵያ የሞት ፍርድ ተፈርዶባቸው ነበር። አሁን የፍርድ ሂደቱ ከተጠናቀቀ በኋላ ፍርዱ እየተፈጸመ መሆኑ ሰምቻለሁ ብሏል። ምንም እንኳ በዚህ ሳምንት 1655 ዜጎች በምህረት ቢለቀቁም አሁንም በተመሳሳይ አስቸጋሪ ሁኔታ ውስጥ ያሉ በርካታ ኢትዮጵያን በሳውዲ እስር ቤቶች እንደሚገኙ ጋዜጠኛው አክሎ ገልጿል። በተጨማሪ ባለፈው ሚያዝያ ወር ላይ 3 ኢትዮጵያን የሞት ቅጣት እንደተፈጸመባቸው የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች አስታውቆ ነበር። በወቅቱ ድርጅቱ ባወጣው መረጃ በመቶ የሚቆጠሩ ኢትዮጵያን አሁንም በሳውዲ እስር ቤቶች ቀናቸውን እየተጠባበቁ ይገኛሉ ብሏል። በሞት ጥላ ስር ከሚገኙ ዜጎች መካከል አንዱ አለ መኮንን ይባላል። እዛው ሳውዲ አረቢያ የሚገኘው ታላቅ ወንድሙ ኃይሌ መኮንን ለዶይቼ ቬለ በሰጠው ልብ የሚነካ ምስክርነት ወንድሙ አለሙ ሳውዲ አረቢያ በገባ በ3 ወር እንደታሰረና አሁን በቁራኛ ስር ከቆየ 6 ዓመታት ማለፉን ተናግሯል። ወጣቱ አለሙ መኮንን ስራ ፍለጋ በሄደበት ሀገር ሰው ገላል በሚል ክስ የሞት ፍርድ ተፈርዶበት ቀን እየተባበቀ ይገኛሉ አለ። ወንድሙ ኃይሉ ፍትህ ለማግኘትና ወንድሙን ለማዳን ብዙ ቢጥርም እስካሁን ምንም አይነት ስኬት እንዳላገኘ በሀዘን ገልጿል። ይህ በስደት ላይ ባሉ ወገኖች ላይ እየደረሰ ያለው መከራ በሀገር ውስጥ ያለው ሰላም መደፍረስ የሚያስከትለው መራር ውጤት ማሳያ ነው ተብሏል። በሳውዲ አረቢያና በተለያዩ ሀገራት በስር ላይ ለሚገኙ ዜጎቻችንም መንግስት ሆነ የሚመለከተው አካላት ዲፕሎማሲያዊ ጥረታቸውን አጠናክረው እንዲቀጥሉ ድምጻችን እናሰማለን። ለተጎዱ ቤተሰቦች በሙሉ መጽናናትን እንመኛለን። በኢትዮጵያ መንግስትና በኤርትራ መንግስት መካከል አዲስ መካረር ተፈጥሯል። በኢትዮጵያና ኤርትራ ከፍተኛ ባለስልጣናት መካከል ብርቱ የቃላት ጦርነት ተገብቷል። የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በአልጀዚራ በኩል በኤርትራ መንግስት ላይ ያቀረቡት ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣንና ጠንከር ያለ ምላሽ ሰጥቷል። የብሔራዊ መረጃ ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስም በፌዴራል መንግስት ላይ አዲስ ጦርነት ለመክፈት ዝግጅት እየተደረገ ነው ሲሉ ክስ ሰንዝረዋል።
ይህንን ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ባለስልጣናት ንግግር በሐሰትና በማታለል የተሞላ ሲሉ ማጣጣላቸው ተገልጿል። ጉዳዩ እንዲህ ነው። የብሔራዊ መረጃ ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከዓለም አቀፍ የዜና አውታር አልጀዚራ ጋር በነበራቸው ቆይታ በትግራይ ክልል ጊዜያዊ አስተዳደርና በኤርትራ መንግስት መካከል አዲስ ግንኙነት መፈጠሩ በይፋ ጠቁሟል። አምባሳደር ሬድዋን አክለው የአዲስ ትብብር በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት ያለመ ዝግጅት ነው ሲሉ በኤርትራ ላይ ከባድ ክስ አቅርቧል። በአልጀዚራው ዘገባ ላይ ከትግራይ የተባረረው የጠቅላይ አማካሪ አቶ ጌታቸው ረዳ ስም አብሮ ተካቶ እንደነበር ይታወቃል። ይሁን እንጂ የኢትዮጵያ ወገን ክስ በኤርትራ በኩል ፈጣን ምላሽ አስከትሏል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ በቀድሞው ትዊተር ገጻቸው ላይ ባሰፈሩ ጽሁፍ የአምባሳደር ሬድዋን ሁሴን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ሙሉ በሙሉ ውድቅ አድርገውታል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያን ክስ ማጣጣል ብቻ ሳይሆን ወደ ኋላ በመመለስ አዲስ ክስ ሰንዝረዋል። እንደ አቶ የማነ ገለጻ ከሆነ ሁለቱ ወገኖች ማለትም የኢትዮጵያ ፌዴራል መንግስትና ህወሓት ከፕሪቶሪያ የሰላም ስምምነት ወራት በፊት በጅቡቲና በሲሸልስ ደሴቶች በሚስጥር ተገናኝተው ነበር ብሏል። በወቅቱ በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበር ሲሉ ገልጿል። አቶ የማነ ለዚህ ክሳቸው እንደማረጋገጫ ያቀረቡት የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ ራሳቸው ቀደም ሲልም በይፋ የተናገሩት ንግግር መሆኑን ጠቅሰዋል። በመጨረሻ የኤርትራ ማስታወቂያ ሚኒስትር በአሁኑ ወቅት በምስራቅ አፍሪካ ቀጠና ላይ ለሚታየው አለመረጋጋትና ውጥረት ዋነኛ መንስኤ የኢትዮጵያ መንግስት መሆኑን በይፋ ተናግሯል። አቶ የማነ እንዳሉት የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የከፈተው የጠባጫሪነት ንግግር ቀጠናውን እያወከ ቀጥሏል ሲሉ ከሷል። በመሆኑም አሁን በአምባሳደር ሬድዋን በኩል በኤርትራ ላይ የቀረበው አዲስ ክስም የኢትዮጵያ መንግስት የራሱን የጦርነት አጀንዳ ለመሸፈን የጀመረው የፕሮፓጋንዳ ዘመቻ ነው ሲሉ ምላሽ ደምድመዋል። የአፍሪካ ቀንድ ፖለቲካ በአዲስ መልክ እየተቀጣጠለና በከፍተኛ ባለስልጣናት መካከል ያለው ዲፕሎማሲያዊ ፍጥጫ እየተካረረ ወጥቷል። ይህ በኢትዮጵያና በኤርትራ መካከል የሚታየው አዲስ የቃላት ጦርነት በቀጠናው ሰላም ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚለው የበርካቶች ጥያቄ ሆኖ ቀጥሏል። ክቡራን አድማጭ ተመልካቾቻችን በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? በኮሚኒቲ መስጫ ላይ ሀሳባችሁን ልታጋሩ በአክብሮት የጋበ የሰዓቱ መረጃ ይህን ይመስል ነበር። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆዩ።